ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 26 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ የግንባር ዝርዝር መረጃዎችን፣ ዲፕሎማሲያዊ፣ ፖለቲካዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዋናነት ትላንትና ዓለም አቀፍ ሚዲያዎች ጭምር ሲቀባበሉት የነበረው በሰሜን ምዕራብ ኢትዮጵያ በሁመራ ትይዩ ባለው የሸረሪና አካባቢዎች የነበረውን ውጊያ ነው። ውጊያው በአየር ኃይል በመካናይዝድ እና በእግረኛ የታገዘ እንደነበር መረጃዎች ገልጸዋል። ይህንን ተከትሎ ህወሓት ከ2013 በኋላ ከትግራይ ክልል ውጭ ትልቅ ወታደራዊ ካምፕና ማዘዣ ጣቢያ አድርጎት በነበረው ካምፕ ላይ የደረሰውን ጉዳትና ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ቀጠና ያለውን ወታደራዊ ሁኔታ ከሱዳን ጋር ምን ያገናኘዋል፣ ከሱዳን ጋር ያለውን ተያያዥ መረጃዎችም በዚሁ አደርሳለሁ። አሁንም በሶስት ዋና ዋና ግንባሮች ያለው አጠቃላይ ውጥረት እንዳየለ ነው የሚገኘው። በምዕራብ ኢትዮጵያ በኩርሙክ አሶሳ ቀጠና እንዲሁም ደግሞ በሰሜን ምዕራብ ኢትዮጵያ በአማራ ክልል በተለይ በዋገምራ ዞን፣ በሰሜን ወሎ የራያ ቀጠናዎች፣ በስድስቱም የራያ አካባቢዎች፣ በአፋር ወደ ትግራይ ትይዩ አካባቢዎች ዛሬም ከመሃል ሀገር በርካታ ሰራዊት ወደ አካባቢ እየተጓጓዘ ነው የሚገኘው። ወደ አካባቢ በርካታ ኃይል እየተጠጋ ነው የሚገኘው። ይህንንም በተመለከተ ያሉ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል ካሉ የግንባር መረጃዎች መካከል ደግሞ የአካባቢ የሚሊሻ ጽሕፈት ቤት ኃላፊን ጨምሮ በርካታ የሚሊሻ አባላት ወደ ፋኖ ስለመቀላቀላቸው ከግዳጅ ቀጠናዎች መውጣታቸውን እና እንዲሁም ደግሞ በስልጠና ካምፖች ላይ በተፈጸመ ጥቃት የደረሱ ጉዳቶችን ጨምሮ ዝርዝር የ24 ሰዓት ዋና ዋና የግንባር መረጃዎችን አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትላንትናው ዕለት የህወሓት ታጣቂዎች ጋር የነበረውን ውጊያ በተመለከተ የትግራይ ፖለቲከኞች፣ የትግራይ ሚዲያዎች የተለያዩ ሀሳቦችን ይዘው እየተነታረኩ ነው የሚገኙት። የሆነውን በተመለከተ እያንዳንዱ እንግዲህ በአመዛኙ ትግራይ ፖለቲካ የተቆጣጠረው የነ ደብረጽዮን ቡድን ፖለቲካዊ፣ አስተዳደራዊና በክልሉ ሙሉ የስልጣን የበላይነት ያለው እንዲሁም ደግሞ ከትግራይ ክልል ውጭ ሆኖ እነ ደብረጽዮንን የሚቃወመው ቡድን በአመዛኙ አዲስ አበባና ከአዲስ አበባ ውጭ በሚገኙ የተለያዩ አካባቢዎች እንዲሁም ከሀገር ውጭ ያሉት ምን እያሉ ነው የሚለውንም በዚህ መረጃ ሰዓት አካትቻለሁ። ትከታተላላችሁ። የሱዳን መረጃዎችንም እንደዚሁ ባጭሩ አደርሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በቀጥታ ወደ መረጃዎቹ ነው የሚሄደው። በሸረሪና ወታደራዊ ካምፕ ጋር በተያያዘ እንግዲህ ዛሬ የወጡ መረጃዎች ላለፉት 6 ተከታታይ ዓመታት የህወሓት ዋና ማዘዣ ሆኖ ሲያገለግል የነበረው የሸረሪና ትልቅ ወታደራዊ ካምፕ ሙሉ በሙሉ በመከላከያና በተከዜ ዘብ ኃይሎች በቁጥጥር ስር መግባቱን ነው ዛሬ የወጡ መረጃዎች ያረጋገጡት። እስከ ትላንትና አመሻሽ ድረስ በተደረገው ውጊያ በዚህ በሸረሪና ግንባር በተካሄደው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱንም የወጡ መረጃዎች ገልጸዋል። የውጊያውን ሁኔታ በተመለከተ በሌሊቱን ሙሉ ተከታታይ የአየር ድብደባ ስለመፈጸሙ መረጃዎች አረጋግጠዋል። ከሰዓት በኋላ የእግረኛ ሰራዊት ወደ አካባቢው ገብቶ ከህወሓት ታጣቂዎች ጋር ውጊያ አድርጓል። ቀደም ብሎ ሁመራ እንይዛለን በሚል የህወሓት ታጣቂዎች በዚህ አካባቢ መጠነ ሰፊ እንቅስቃሴ ማድረጋቸውንም ተገልጿል። እንግዲህ ከ2013 ዓ.ም ጀምሮ እንደ ዋና ጣቢያ ሲያገለግል የነበረው ሸረሪና ካምፕ ዛሬ ሙሉ በሙሉ በመከላከያና በተከዜ ዘብ ፈርሷል ካምፑ ነው የተባለው። ከአሸባ፣ ከግዴማ፣ ከዛና ተብሎ ከሚጠሩ አካባቢ ተጨማሪ ኃይል ትላንትና መሻሹን ህወሓት መልሶ ለማስገባት ያደረገው ሙከራም እንደዚሁ አልተሳካም ተብሏል። ይህንን በተመለከተ የወጡ መረጃዎች እንግዲህ የተለያዩ መረጃዎች ናቸው። በአመዛኙ እዚህ አካባቢ እንግዲህ የወጡ መረጃዎች ብዙዎቻችሁ ማህበራዊ ሚዲያ ላይ ተመልክታችኋቸው ሊሆን ይችላል። እነዚህ ቁጥሮች መሬት ላይ ካለው ነባራዊ ሁኔታ ጋር የሚገናኙ አይደሉም ተብሏል። በዚህ እንግዲህ የተገደለ እና ጉዳት የደረሰበት የህወሓት ታጣቂ ቁጥር በውል አልታወቀም። እስከ 270 ሊደርሱ ይችላሉ ጉዳት የደረሰባቸው የሚል መረጃ ወጥቷል። ወደ ካምፑ ከተገባ በኋላ የቀብር ስነስርዓት ሲፈጸም ወደ 70 የሚሆኑ ታጣቂዎች የቀብር ስነስርዓት መፈጸሙን ተመልክቻለሁ ያሉ አንድ የመረጃ ምንጭ የተገለጸው ቁጥር እንግዲህ ወደ 700 800 የሚሉ ብዙ የብልጽግና የማህበራዊ ሚዲያ ገጾች ያወጧቸው ቁጥር ጋር የተራራቀ መሆኑን ይገልጻሉ። ቆስለው የተያዙና ቆስለው ያመለጡም ከ170 ገደማ እንደሆኑ ይገልጻሉ። የተማረከ የሻለቃ አዛዥ መኖሩን ገልጸዋል። የኮሎኔል ማዕረግ ያለው እንደሆነ ሰምቻለሁ ብሏል የመረጃ ምንጭ። የተማረኩ ታጣቂዎች ቁጥራቸው እንደዚሁ 81 እንደሆነና የተማረከው ሻለቃና የተማረኩ ታጣቂዎች ዛሬ ወደ ባከር ወታደራዊ ማሰልጠኛ እየተወሰዱ እንደሆነና የተማረከው ሻለቃ አዛዥ በአከር ወታደራዊ ማሰልጠኛ ቃለ መጠይቅ ሊደረግለት እንደሆነ የወልቃይት የመረጃ ምንጮች ይህንን አረጋግጠዋል።
ከዚህ ጋር በተያያዘ እንግዲህ የብሬንን በተመለከተ ክላሽንኮቭን በተመለከተ የወጡ መረጃዎች አሉ። አጠቃላይ የመሳሪያ አይነቶችና ምርኮን በተመለከተ ክላሽንኮቭ እንደዚሁ ከመቶ በላይ ክላሽንኮቮች ስለመማረካቸው፣ ብሬን በቁጥር ያልታወቀ ብሬን ስለመማረኩ፣ ድሽቃዎች እንደዚሁ በርከት ያሉ ድሽቃዎች የአርሚ 70 ድሽቃዎች አብዛኞቹ ስለመማረካቸው፣ የአርፒጂ ስናይፐር እንዲሁም ደግሞ በዙ 23 ላይ በፓትሮል ላይ የተጠመዱ ዙ 23ቶች ውድመት ደርሶባቸዋል። እንደዚሁ ደግሞ አንድ ሳይወድም ስለመማረኩ፣ በሌሎች እንደ ኮርኔት የተባሉና ሌሎች ደግሞ አዳዲስ ሞርተሮች የሞርተሮች እነዚሁም እንዲሁም ሮኬቶች ባለ 127 ባለ 120 82 እንግዲህ በመጠናቸው ልክ የተባሉ የድሽቃ የሞርተርና የተተኳሾች እንደዚሁ ስለመማረካቸው፣ ሬዲዮና መገናኛዎችን ጨምሮ ከ8 በላይ የሬዲዮ መገናኛዎች ስለመማረካቸው ተገልጿል። በተሽከርካሪም በተመለከተ ወታደራዊ ተሽከርካሪዎች እንዲሁም ደግሞ የሎጂስቲክ ማመላለሻ ተሽከርካሪዎችን እንዲሁም ፓትሮሎችን ጨምሮ ጉዳት ደርሷል ብለዋል። አካባቢው እንደዚሁ ከአካባቢው እርሻ ባለሀብቶች በመውሰድ የህወሓት ታጣቂዎች ሲጠቀሙባቸውና ሲገለገሉባቸው የነበሩ ትራክተሮች ጭምር ወድመዋል ተብሏል። እንደዚሁም በካምፕ ውስጥ ለጄኔሬተር ለኃይል ምንጭ ያገለግሉ የነበሩ ጄኔሬተሮች እና ትራክተር የሎጂስቲክ እቃዎችም ጭምር ስለመማረካቸው ተገልጿል። የሸረሪና ካምፕ መያዝን ተከትሎ የሱዳን ጦር በተቆጣጠራቸው አጎራባች የኢትዮጵያ ይዞታዎች ላይም እንደዚሁ ውጥረት መኖሩ ተገልጿል። ይህንን ተከትሎ ወደ አካባቢው እንደዚሁ አዲስ ውጊያ ሊቀሰቀስ ይችላል የሚል መረጃ ነው የወጣው። ይህንን የሱዳን ሚዲያዎችም እንግዲህ ባናቱ ነው እየተቀባበሉት ያሉት። በሌላ በኩል እንግዲህ የሱዳን ሚዲያዎች የኢትዮጵያ ኃይሎች ወደ ድንበር ዘልቀው በመግባት ዛሃና ተብሎና አልቃሚ ተብሎ በሚጠሩ መንደሮች ላይ ከፍተኛ ጥቃት አድርሰዋል ሲሉ የሱዳን ሚዲያዎች እየዘገቡ ነው የሚገኙት። አድማጭ ተመልካቾቻችን ምናልባት አካባቢውን የመሬት እና የመረጃ እንዲኖራችሁ ሸረሪና ተብሎ የሚጠራው ቦታ እና እነዚህ ዛሃና፣ ሉግዲ፣ ድግደማ እየተባሉና ሀሻባ ተብሎ የሚጠሩት ቦታዎች በአፄ ኃይለስላሴ ጊዜም ሆነ በመንግስቱ ኃይለማርያም ጊዜ የኢትዮጵያ የነበሩ ቦታዎች ናቸው። ይሄ ቦታ ወደ ሱዳን የተካተተው በ1988 ዓ.ም በነበረው ጦርነት በተለይ በአዲስ አበባ የግብፁ ፕሬዝዳንትን ለመግደል ሙከራ መደረጉን ተከትሎ በኢትዮጵያና በሱዳን መካከል ጦርነት ተቀስቅሶ ነበር። በዛ ጦርነት ጊዜ የአካባቢውን ሁኔታ ግምቱ ሳያስገቡ እነመለስ አካባቢው ሰራዊቱን ማስወጣታቸውን ተከትሎ ሱዳኖች ይህን መሬት ይዘው ቆይተዋል። አሁንም እንግዲህ ወደ የዚህ መሬት ባለቤቶችም የሚታወቁ ግለሰቦች ናቸው። በተለይ ሸረሪና ተብሎ የሚጠራው አካባቢ በአጠቃላይ እነሱ አልፋሽቃ እያሉት የሚጠሩት ቦታ ከዚህ ከሁመራ ጀምሮ እስከ ታች እስከ መተማ ቁጥር 4 ድረስ በኢትዮጵያውያን ደግሞ ደለሎ ስናር እየተባለ የሚጠራው ቦታ የውዝግብ ማዕከል ነው። በእነዚህ አካባቢዎች እንግዲህ ከ14 እስከ 40 ኪሎ ሜትር ዘልቆ የገባው የሱዳን ኃይል በአካባቢው ወታደራዊ ማዕከላትን እየገነባ ወታደራዊ መሰረተ ልማቶችን፣ ካምፖችን፣ ድልድዮችን፣ ተንቀሳቃሽ ድልድዮችን ጭምር እየዘረጋ አካባቢውን ተቆጣጥሮ መቆየቱ ይታወቃል። የትላንቱ ዘመቻ ከዚህ ጋር በተያያዘም እንደዚሁ ስጋቶች እንዳላቸው የሱዳን ሚዲያዎች እየዘገቡ ይገኛሉ። ህወሓት ቀደም ሲል እንግዲህ ከዚህ ካምፕ የነበሩ በርካታ ታጣቂዎችን ወደ ከአልቡርሃን ጎን እንዲሰለፉ በጥቁር አባይ ግዛት ወደ ኩርሙክ እና ወደ አሶሳ ግንባር ማዛወሩ ሸረሪና የነበረው የህወሓት ኃይል የተዳከመና በቀላሉ እንዲደመሰስ አድርጎታል ነው የተባለው። የኃይል መቀነሱና የተከፈተው የተቀናጀ የድሮን የእግረኛ የሜካናይዝድ ጥቃት እንዲበታተን አድርጎታል ሲሉ የዓይን እማኞች ገልጸዋል። ከከባድ ጥቃት በኋላ ተከዜን ለመሻገር ሀሻባ እና ዛሃና ተብሎ በሚጠሩ ቦታዎች ከአንድ ሻለቃ ያነሰ የተበታተነ የህወሓት ኃይል ዛሬም በአካባቢው እንደሚገኝ የዓይን እማኞች ገልጸዋል። መሬት ላይ ባለው እውነታ መሰረት ህወሓት በዚህ ግንባር በተለይ ከሸረሪና አካባቢ ካሁን በኋላ በከፍተኛ ስጋት ሊሆን የሚችልበት እድል የለም ብለዋል የመረጃ ምንጮቹ። እንግዲህ ምንም እንኳ በግንባሩ የነበረው የህወሓት ኃይል ጉዳት ቢደርስበት ቢበታተና ሸረሪና ወታደራዊ ካምፕ ቢያዝም ከተለያዩ የስደተኛ መጠለያ ጣቢያዎችና አዳዲስ ታጣቂዎችን ከትግራይም ጭምር በማስመጣት በሸረሪና በኩል መልሶ ለመቆጣጠር የሚደረጉ ዝግጅቶች እንዳሉም እንደዚሁ መረጃ ምንጮቹ ገልጸዋል። ትላንትና ከ3 ካምፖች ታጣቂዎችን በትራክተሮች ወደ አካባቢ መልሶ የማጓጓዝ እንቅስቃሴዎችም እንደነበሩ ከሰዓት በኋላ የወጡ መረጃዎች ገልጸዋል። ከነዚህ መካከል አርሚ 35 ተብሎ የሚጠራው የህወሓት ታጣቂ ቡድን በትግራይ በኤርትራ በኩል ተመልሶ ወደ ሱዳን እንዲወጣ እንደዚሁ ውሳኔ መወሰኑን ከትግራይ የወጡ መረጃዎች ገልጸዋል። በሱዳን የሚገኙ እንግዲህ የህወሓት በተለይ የአርሚ 70
ዋና ዋና አዛዦች እነ ጀነራል ሙዘይ፣ እነ ወዲ ፊደል ኮሎኔል፣ እነ ኮሎኔል ተወልደ፣ እነ ኮሎኔል ደረጀ፣ እነ ኮሎኔል ምሩጽ እና እነ ኮሎኔል ዘራብ ናቸው። እነሱ አሁን ብዙ ኃይል ተጨምሮ አርሚ ሰባን በኮር ደረጃ እንዲሁም በተለያዩ ክፍለ ጦሮች አዋቅረዋል። ተጨማሪ ኃይልም ከትግራይ በመውሰድ በርካታ አዛዦች በአካባቢ ስምሪት እንዲወስዱ መደረጉ ይታወቃል። በዋናነት በሱዳን ውስጥ የሚገኘውን የህወሓት ኃይልን የሚያዘው ጀነራል ሙዘይ መኮንን ይባላል ተብሏል። እንግዲህ በዚህ በሱዳን ያለው አጠቃላይ ሁኔታን በተመለከተ የህወሓት ታጣቂዎች በአካባቢው በአልቡራን ጋር በመሰለፍ ግን ከፍተኛ ድል እንዲቀዳጅ አልቡራን እያደረጉት እንደሆነ ሱዳን የወጡ መረጃዎች ይገልጻሉ። በተለይ በኮርዶፋን ግዛት ሰሞኑን የአልቡራን ጦር ከፍተኛ ድል እንዲቀዳጅ በቅጥረኝነት የገቡ የህወሓት ታጣቂዎች ከፍተኛ ሚና እየተወጡ እንደሆነ ነው መረጃዎች የሚያሳዩት። በዚሁ በትግራይ ጋር በተያያዙ መረጃዎቻችን ስንሄድ በአለማጣ ዛሬ ከአለማጣ ወደ አዲስ አበባ ይንቀሳቀሱ የነበሩ አውቶቡሶች ዋጃ ላይ እንዲመለሱ ተደርጓል። 4 አውቶቡሶች ውስጥ የነበሩ ተሳፋሪዎች እንዲወርዱና ዋጃ ተብሎ ወደሚጠራ ጊዜያዊ የህወሓት ታጣቂዎች ካምፕ እንዲሁ መወሰዳቸውን ተሳፋሪዎቹ ለማወቅ ተችሏል። ማንም ሰው ከትግራይ እንዳይወጣ የሚል ትዕዛዝ መሰጠቱን ተከትሎ ነው። ይሄ ከዚህ ጋር በተያያዘ የትግራይ ፖለቲካዊና ወታደራዊ ኃይሎች አቋማቸውና ትላንትናው የጦርነቱ ውሎን በተመለከተ ከወጡ መረጃዎች መካከል እንግዲህ በሸረሪና ካምፕ ትላንትና የነበረውና አጠቃላይ በትግራይ ታጣቂዎች ላይ የደረሰውን ጉዳት በተመለከተ የትግራይ የፖለቲካ ኃይሎችና የከፍተኛ የፖለቲከኞች የሚዲያ ሰዎች የተለያዩ አቋሞችን እያንጸባረቁ ይገኛሉ። ከነዚህ መካከል በአብዛኛው መቀመጫቸውን በአሜሪካና በውጭ ሀገራት ያደረጉ የለውጥ ኃይል የሚባሉትና አዲስ አበባ ያሉ ዋና ዋና መሪዎቻቸው የነ ደብረ ጽዮንን ቡድን እየተቹና ለጥቂት ቡድኖች ለነ ደብረ ጽዮን ሲባል ይህ ሁሉ ዋጋ መከፈል የለበትም በሚል ትላንትና የሞቱ የህወሓት ታጣቂዎችን ህይወት ከንቱና ኪሳራ የተሞላበት ሲሉ ገልጸውታል። ጌታቸው ረዳ ደግሞ በዋና ዋና ማህበራዊ ሚዲያ ገጾቹ ባወጣው እና ባሰራጨው ጽሁፍ የህወሓት አሮጌ ቡድንን ሌሎች ኃይሎችን ተማምኖ ጦርነት ከፍታለሁ ማለቱ ቅዠት እንደሆነና ትላንትና በታጣቂዎች ላይ የደረሰው ኪሳራም የዚህ አካሄድ የትም አለመድረስ ማሳያ ነው ሲል ተናግሯል። አሮጌው የህወሓት ኃይል ሌሎችን አምኖ ወደ 4 ኪሎ መጣለሁ የሚለው መንገድ የትም አያደርሰውም በሚል ጌታቸው እኔ ብቻ ነኝ አዲስ አበባ መቀመጥ ያለብኝ እነ ደብረ ጽዮን ወደ አዲስ አበባ እንዳይመጡ የሚል እንግዲህ ትችት እያቀረበ ነው የሚገኘው። የትግራይ ህዝብ ሰላምና ደህንነት ሊጠበቅ ይገባዋል በሚል የተወሰደውን እርምጃ በመደገፍ ጌታቸው ረዳ የትግራይ ህዝብ ሰላም ለማስከበር ሲባል እንደዚህ አይነት አጥፊዎች ላይ እርምጃው ሊቀጥል ይገባል የሚል አስተያየት ሰጥቷል። ዶክተር አብርሃም በላይም በተመሳሳይ ይህንን ጦርነት ይብቃ በማለት የተፈጸመው ጥቃት ህግን ማስከበር መሆኑን የሚያዘለ ይዘት ያለው መልእክት ማስተላለፉ ይታወቃል። በአንጻሩ በደብረ ጽዮን የሚመራው ቡድንና መሬት ላይ በፖለቲካ ወታደራዊና አስተዳደራዊ መዋቅሩን እና የትግራይን ፖለቲካ ተቆጣጥሮ የሚገኘው ቡድን ደግሞ ጦርነቱ በአብይ አህመድ እንደተከፈተበት በመግለጽ በድሮና በመካናይዝድ የታገዘ ጥቃት እንደተሰነዘረበትና ለዓለም አቀፍ ሚዲያዎችና ለጎረቤት ሀገራት አቤቱታውን አቅርቧል። የህይወት ህልውናውን በተመለከተ የትግራይ ማዕከላዊ ኮማንድ ህልውናችን ለማስከበር መክቶ ማሸነፍ ግዴታችን ነው በሚል የተለያዩ ወታደራዊ ውሳኔዎችን ማስተላለፉም ታውቋል። ከነዚህ መካከል ደቡባዊ ግንባር እያሉ በሚጠሩት በአፋር፣ በሰሜን ወሎ፣ ራያ ቆቦ፣ ኮረም እንዲሁም ዋገምራና በሌሎች ንዑስ ግንባሮች ኃይል እንዲንቀሳቀስ መወሰኑ ታውቋል። ከባድ መሳሪያዎችን በሽሬ፣ በአዴት፣ አግበ ተንቤን፣ ቆላ ተንቤን ማለት ነው የሜካናይዝድ መሳሪያዎች እንደዚሁ እንዲንቀሳቀሱ ውሳኔ አሳልፏል። የሱዳን መስመርን በተመለከተም በሱዳን ያለውን ታጣቂ ለማጠናከር ከትግራይ ተጨማሪ ኃይል ወደ ሱዳን እንዲወጣም አሁን ስልጠና ከሚያጠናቀቁ ታጣቂዎችን ጨምሮ በኤርትራ በኩል ለማስወጣት ውሳኔዎች ተላልፈዋል ነው የተባለው። ወደ ሌሎች መረጃዎች እመለሳለሁ። ወደ አማራ ክልል ያሉ መረጃዎች ስመለስ ወደ መተማ የሚወስድን መረጃ አስከትላለሁ። በመተማ ወረዳ በገንዳ ውሃ ከተማ በሚገኝ አንድ ትምህርት ቤት ውስጥ ጊዜያዊ ስልጠና ላይ በነበሩ የሚሊሻ አባላትና የሰልጣኞች ጥበቃና አሰልጣኞች ግዳጅ ስምሪት ላይ በነበሩ የመከላከያ አባላት ላይ ፋኖ ፈጸመው ድንገተኛ ጥቃት ጉዳት መድረሱን አስታውቋል። በዚህ በጥቃቱ ከ28 በላይ የሚሆኑ ሰልጣኞች እና ጥበቃ ላይ የነበሩ ወታደሮች ጉዳት ሰለባ መሆናቸውን የጠቀሰው የፋኖ በተጨማሪ 6 ክላሽንኮቭ እና በርካታ ተተኳሾች በፋኖ እጅ መማረኩን አስታውቋል። በዚህ ምክንያት ሰላም አስከባሪ ወይም ደግሞ ደጀን ጦር ተብሎ የሚጠራው ስልጠና ላይ የነበረው ኃይል ይህንን ጥቃት ተከትሎ ለግማሽ ቀን ስልጠና አቋርጦ እንደነበር
መረጃው ይገልጻል። መረጃውን ያደረሰው የአካባቢው ፋኖ ክፍለ ጦር ህዝብ ግንኙነት አስተባባሪ አስማማው በለጠ ጥቃቱን የፈጸሙት የፋኖ አባላት ያለምንም ጉዳት ከተማውን ለቀው ወጥተዋል ብሏል። ይህ እንግዲህ የተፈጸመው ጥቃቱ በዞኑ ዋና ከተማ መሆኑን ነው የገለጸው። በተለያዩ አካባቢዎች በአማራ ክልል እንግዲህ ግዳጅና ስምሪት ላይ ካሉ የሚሊሻ የመከላከያ እንዲሁም ደግሞ የደጀን ጦር እየተባለ ከሚጠራው አካባቢ ከስምሪትና ግዳጅ ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸውና ስለመጥፋታቸው የሚገልጹ መረጃዎችም እንደዚሁ ከየአካባቢው ወጥተዋል። ከዚህ ጋር በተያያዘ በተለይ በደቡብ ጎንደር ታችጋይንት ወረዳ የሚሊሻ ጽሕፈት ቤት ኃላፊ የቀድሞ የመከላከያ ሰራዊት አባል የነበረ የሚሊሻ አባላትን በማስከተል በትላንትናው ዕለት ወደ ፋኖ ተቀላቅሏል። በአካባቢው ስምሪት ላይና ግዳጅ ላይ በሚገኘው ገብርዬ ክፍለ ጦርን መቀላቀሉ ነው የታወቀው። በምስራቅ ጎጃም እንደዚሁ ባለፉት 4 ቀናት ከ13 በላይ የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸውንም መረጃ ምንጮቹ አስታውሰዋል። በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወሎ በተመሳሳይ በስምሪትና ግዳጅ ላይ ከነበሩ ወታደሮችና ሚሊሻዎች ወደ 17 የሚሆኑ ወደ ፋኖ መቀላቀላቸው ታውቋል። ሌሎች ደግሞ እንደዚሁ 6 የሚሆኑ ደግሞ ዳውንት አካባቢ በፋኖ መማረካቸውን የመረጃ ምንጮቹ ገልጸዋል። ከማሰልጠኛ ካምፖች የጠፉን በተመለከተ ደግሞ የደጀን ጦር እየተባለ አዲስ ስልጠና እየወሰደ ያለው ከአድማ ብተና፣ ከሚሊሻ፣ ከፖሊስና ከልዩ ኃይል እንዲሁም ከሰላም አስከባሪ የተወጣጣው ኃይል ጋር በተያያዘም እንደዚሁ ስልጠና ላይ ካሉት ብርሸለቆ አካባቢ ብርሸለቆ ወታደራዊ ማሰልጠኛ የሰለጠኑ ከነበሩ ሚሊሻዎች ቡሬ አካባቢ ተወላጅ የሆኑ ሚሊሻዎች እንደዚሁ ጠፍተዋል ተብሏል። በተመሳሳይ እንደዚሁ በሸዋ በምዕራብ ወሎ መርሳ፣ ደቡብ ወሎ ምዕራብ ወሎ፣ የሰሜን ወሎ መርሳ፣ የምዕራብ ወሎ ደግሞ እንደዚሁ ጊምባ፣ የደቡብ ወሎ ደሴና ኮምቦልቻን ጨምሮ ቡርቃና በተለያዩ አካባቢዎች ስልጠና ላይ ከነበሩ የጠፉ ሚሊሻዎች አሉ ተብሏል። በጎንደርም እንደዚሁ ጭልጋ አካባቢ የመጡ በቁጥር ያልታወቁ ሚሊሻዎች ከደጀን ጦር ግዳጅ እና ስልጠና ቦታ ወጥተዋል የሚሉ መረጃዎች ወጥተዋል። ከዚህ ጋር በተያያዘ ስልጠና እያስመረቁ የሚገኙ ጀነራል መሐመድ ተሰማ በሰላም አስከባሪ በሚሊሻና በፖሊስ ምረቃ ስነስርዓት ላይ በመገኘት ያደረጉት ንግግር የትግሉን ሁኔታ በተመለከተ መከላከያ ሰራዊቱ የአንድ ፓርቲን ስልጣን ለማስጠበቅ ግዳጅ ላይ መሆኑን በጨምሮ የሚያስረዳ አስተያየት ነው። እንግዲህ የአማራ ፋኖን ህዝብ እንደማይፈልገው በምርጫ አረጋግጧል የሚል ንግግር ነው ዛሬ ያደረጉት። ይህንን በተመለከተ እንግዲህ ብዙ ፖለቲካዊ አስተያየት ሊያሰጥ የሚችል ንግግር ነው። እንግዲህ ምርጫ ተደርጓል ወይ የሚለው ነው መጀመሪያው። ህዝብ ምርጫ ተደርጓል ወይ፣ ምርጫ ቀርቦለታል ወይ ነው። እንግዲህ በተጠና ጥናት መሰረት አድማጭ ተመልካቾች የጥናቱን ሁኔታ ወደፊት ሊቀርብ ይችላል። በአማራ ክልል ምርጫ የተደረገው ከ2% እስከ 2.4% ነው። ያ ማለት እንግዲህ 98 በመቶ አካባቢ በሚሆኑ አካባቢዎች ምርጫዎች በአግባቡ አልተደረጉም ወይም ደግሞ ምርጫ አልተደረገም። ከዚህ ጋር በተያያዘ ምርጫ ተደርጓል የተባለበት ቦታም ሚሊሻዎች የሞሉት ኮረጆ በጸጥታ እና በፖሊስ ተቋማት የቆየ ቀድሞ ስሌቱ ያለቀ የምርጫ ካርድ ነው የተመለሰው። በዚህ መንገድ ተመርጫለሁ ያለውን ብልጽግናን በተመለከተ እንግዲህ የህዝቡ ብልጽግናን መርጧል የሚለው የጀኔራል መሐመድ ተሰማ አስተያየት ምናልባት እንግዲህ ሰራዊቱ ያለበትን ሁኔታና ወታደሩ፣ ኮማንድ ፖስት አመራሮቹ፣ ጀኔራሎቹ በህዝብ አስተዳደርና በፖለቲካ ጉዳዮች ጣልቃ በመግባት መግለጫ መስጠታቸው መሰረታዊ ወታደራዊ ተልዕኮ የጣሰ መሆኑንም ያሳያል። ከዚህ ቀደም ፊልድ ማርሻል ብርሃኑ ጁላ የመከላከያ አዛዦች የሚያደርጓቸው ፖለቲካዊ ንግግሮች እሱን ጨምሮ ሰራዊቱ ለገዢው ፓርቲ ብልጽግና የፖለቲካ ስልጣን ማስጠበቂያ በተለይ ለኦህደድ ብልጽግና የፖለቲካ ኢምፓየር የበላይነትን ለማስቀጠል መጠቀሚያ ሆኖ እየቀጠለና በዚህም መከላከያ ሰራዊቱ በአካባቢያዊ ጦርነቶች ዋጋ እየከፈለ ያለው በወለጋም በኦሮሚያ ክልል የተለያዩ አካባቢዎች የጀነራሉ አስተያየት እንግዲህ ያው ቀደም ብሎ በተደጋጋሚ በፖለቲካና በህዝብ አስተዳደር ጉዳይ መከላከያ ሰራዊቱ ጣልቃ ገብቶ የማይገባውን ህይወት ዋጋ እየከፈለ ነው። በተራራና በሸለቆ በቀበሌና በወረዳ እየገባ ሰራዊቱ እያለቀ ያለው የፖለቲካ ስልጣንን ለማስከበርና ለማስጠበቅ ነው በሚል ሲሰጡ የነበሩ አስተያየቶችን የሚያጠናክር አስተያየት ነው። ዛሬ እንግዲህ ይህንን የተናገሩት ጀነራል መሐመድ ተሰማ በአማራ ክልል በአዊ ዞን በስልጠና ማዕከል ላይ ለሰልጣኞች ምረቃ መርሃ ግብር በተዘጋጀ መድረክ ላይ ነው ይህን ንግግር ያደረጉት። ያው እንግዲህ የታወቀ አስተያየት ቢሆንም ይህን ደግሞ ይገኛሉ። የሰራዊት ስምሪትንና ሰራዊት እንቅስቃሴዎችን በተመለከተ በሰሜን ወሎ ዋግኽምራ፣ አፋር አዋሳኝ አካባቢዎች ከሰሜን ወሎ ራያ አካባቢ በሚገኙ በርካታ ቦታዎች ከፍተኛ ኃይል እየሰፈረ መሆኑን ዛሬ የሚወጡ መረጃዎች ያሳያሉ። በራያ ቆቦ፣ ራያ አላማጣ፣ ራያ ጨርጨር፣ ራያ ባላ፣ ራያ ዘቦ፣ ዋጅራት ከአፋር ጋር በሚያዋስኑ ቦታዎች ዛሬም ተጨማሪ ኃይል እየገባ እንደሆነ የወጡ መረጃዎች ያሳያሉ።
ወደ ሰሜን ወሎ እየተንቀሳቀሰ ያለው ኃይል ከመሃል ሀገር ከአማራ ክልል የተለያዩ ግዳጅ ቀጠናዎች ከአዋሽና ከአፋር የተለያዩ አካባቢዎች እንደሆነ የወጡ መረጃዎች ይገልጻሉ። ባለፉት 3 ቀናት በተለያየ ሁኔታ ከፍተኛ የሰው ኃይልና የወታደራዊ ቁሳቁስ ወደ ራያ ቆቦ በብዛት እየገባና እየተከማቸ ይገኛል። እንግዲህ የጦር ተንታኞች ይህንን በተመለከተ እነ ጻድቃንም አቅርበውታል በተባለው ወታደራዊ ግምገማ በተለይ ራያ ቆቦ በሚገኘው በራያ ግንባር ያሸነፈ ኃይል የትም ቦታ ያሸንፋል፣ በዚህ ግንባር ላይ የተሸነፈ የትም ቦታ ይሸነፋል የሚል ግምገማ ማቅረባቸውን ተከትሎ እንግዲህ ህወሓትም ከ60 እስከ 70 በመቶ የሚሆነውን ኃይሉን መከላከያው እንግዲህ በዚህ ግንባር እንግዲህ በዋናነት ወደ 5 የሚጠጋ እዝ ወደዚህ ቀጠና እያስጠጋ ነው የሚገኘው። ይህ እንግዲህ የአየር ኃይሉና ተጨማሪ የልዩ ኃይሎች የሚባለውን ኮማንዶ ኃይል ሳይጨምር በዚህ ደረጃ በእግረኛ ይህን ያክል ኃይል እያስገባ እንደሆነ ነው መረጃዎች የሚያሳዩት። ወደ ምዕራብ ኢትዮጵያ ቤንሻንጉልን በተመሳሳይ ከወለጋ የተለያዩ አካባቢዎች ወደ ምዕራብ ኢትዮጵያ አሶሳ ቀጠና ከአዲስ አበባ ዙሪያ ከዝዋይ ከአዋሳ ጭምር ኃይል ወደዚህ ቀጠና እንዲንቀሳቀስ እየተደረገ ይገኛል ተብሏል። በቤንሻንጉል ጉሙዝ ክልል አሶሳ ከተማ በአየር የተጓጓዙ እና በዚህ ቦታ የሚገኙ የጦር መሳሪያዎች፣ ወታደራዊ ቁሳቁሶች ወደ ኩርሙክ ዛሬም እየተንቀሳቀሱ ይገኛሉ። በየቀኑ ከፍተኛ መጠን ያለው የጦር መሳሪያ፣ ሎጂስቲክ፣ ወታደራዊ ኮንቮይ ተጭኖ ከአሶሳ ከተማ ሲወጣ እንመለከታለን ብለዋል የመረጃ ምንጮቹ። ወደ ኩርሙክ ቀጠና እንግዲህ በዚህ የአርኤስኤፍን መልሶ ለማደራጀት እና በዚህ ቀጠና ያለውን ስጋት ለመቋቋም በሚል ከአሶሳ የሚሊሻና የፖሊስ ኃይልም እንደዚሁ በመከላከያ ተጠርንፎ ወደ አካባቢው እየተንቀሳቀሰ እንደሚገኝ መረጃዎቹ ገልጸዋል። ወደ ሱዳን መረጃዎች ሄዳለው። በሰሜንና ደቡብ ኮርዶፋን የተገኙ መረጃዎችን ስንመለከት የሱዳን ጦር የአልቡራን ማለት ነው በሰሜን ኮርዶፋን ሰፊ መልሶ ማጥቃት በመሰንዘር ጀበል አልዳይርን፣ ባራን፣ ኒያላን፣ ጅብራል ሼክ እና ቁርፋን በቁጥጥር ስር አውሏል። በደቡብ ኮርዶፋን ደግሞ 14ኛ ክፍለ ጦር አልሂሉ ተብሎ የሚጠራውን የኤስፒኤልኤም ታጣቂ ጋር ባደረገው ውጊያ 230 በላይ የኤስፒኤልኤም ወይም ደግሞ የፈጥኖ ደራሽ ኃይሉ ዋና ተባባሪ ኃይሎች መደምሰሱን አስታውቋል። በሱዳን ጦር በጋብራት ኤል ሼክ ተብሎ በሚጠራ ቦታ የድሮን ጥቃቶችን ማክሸፉ እንደዚሁ ገልጿል። ድሮኖቹ የቡልጋሪያ 82 ሚሊ ሜትር የሚሆኑ ሚሳይሎችና ሞርተሮችን የሚተኩሱ እንደሆነ ነው የሱዳን ጦር የገለጸው። በፈጥኖ ደራሽ ኃይሉ ደግሞ ሳርስ በተሰኙ ስትራቴጂካዊ ድሮኖች በመጠቀም ባራና ኒያላ አካባቢ ከ127 በላይ የአልቡርሃንን ጦር መግደሉና ተሽከርካሪዎችን ማውደሙን ገልጿል። በዚህም እንግዲህ በርካታ ተሽከርካሪዎች ወድመዋል ነው ያሉት የአርኤስኤፍ የመረጃ ምንጮች። አርኤስኤፍ በናሁድ ከተማ አቅራቢያ ከ70 በላይ ወታደራዊ ተሽከርካሪዎችና ኮንቮዮችን ወደ ሰሜን ራህድ ዋድ ደቅ ሮብ መንደር አቅጣጫ ዛሬ ማንቀሳቀሱንም የሱዳን ሚዲያዎች ገልጸዋል። በሌላም በኩል የሱዳን ጦር በሰሜን ኮርዶፋን ያስመዘገበውን ድል ተከትሎ ኦምዱርማን አልቦይድ የሚገኙ ዋና ዋና የኤክስፖርትና የሎጂስቲክ መስመር ሙሉ በሙሉ ክፍት እንዲሆን መደረጉ ታውቋል። በኢትዮጵያ ጋር በተለይ ትናንቱን የሸረሪናን ጦርነት በተመለከተ የሱዳን የአልቡራን ደጋፊ ሚዲያዎች ይህንን መረጃ አውጥተዋል። የኢትዮጵያ ኃይሎች በሱዳን ገዳሪፍ ክፍለ ሀገር በሚገኘው ባራክት እንግዲህ በረከት ተብሎ የሚጠራውን ቦታ ነው ባራክት የሚሉት። በረከት ማለት የአካባቢውን የቀየሰ መሐንዲስ ስም ነው። እንግዲህ ቦታው ሲቀየስ ለእርሻ ስራ ከበርካታ ዓመታት በፊት በሰውየው ስም የሚጠራ ቦታ ነው። እነሱም አልባራኪት እያሉ የሚጠሩት ቦታ እና ወደ አልፋሽካ ድንበር የኢትዮጵያ ሰራዊት ጥሶ በመግባት የተቀናጀ ፖለቲካና ወታደራዊ ጥቃት አድርሷል በሚል የሱዳን ሚዲያዎች የትናንቱን ጦርነት ዘግበዋል። የምዕራባውያንና የሱዳን መገናኛ ብዙሃን እየተጠቀሙ ያለው ዘገባም በኮርዶፋን በኩል ያለውን የአርኤስኤፍን ጫና እና በአርኤስኤፍ ላይ የደረሰውን ወታደራዊ ሽንፈት ጫና ለመቀነስ በሚል ነው የኢትዮጵያ ጦር በዚህ በሸረሪና ግንባር ጦርነት የከፈተው በሚል ጦርነቱን ከራሳቸው ጋር እያያያዙት ይገኛሉ። አርኤስኤፍ ፎይታ እንዲያገኝና አርኤስኤፍ በዚህ ቀጠና በምስራቅ ሱዳን በኩል አዲስ ኃይል እንዲያስገባ ታስቦ ነው ይሄ እየተደረገ ያለው በሚል የሱዳን ሚዲያዎች ይህንን እየዘገቡ ይገኛሉ። በተለይ በኩርሙክ በኩል ድል የተነሱትን ወይም ደግሞ የተሸነፉትን አርኤስኤፍ እና በአብዱልአዚዝ አልሄሉ የሚመራውን ኤስፒኤልኤም በዚህ ቀጠና ለማስፈር የኢትዮጵያ ጦር ወደ አካባቢው ዘልቆ ገብቷል በሚል የሱዳን ሚዲያዎች ይህንን ዘገባ ይዘው ወጥተዋል። ወደ ሶማሊያ ዘገባዎቻችን ስንሄድ 26ኛ ክፍለ ጦር መቋቋሙና የሶማሊያ የፌዴራል መንግስት ሶማሌላንድን ጨምሮ መላው የሶማሊያ ግዛት ያላቸውን መልሶ ለመቆጣጠር
26ኛ አዲስ ክፍለ ጦር ማቋቋሙና የክፍለ ጦር ወታደራዊ ኃይሉ በቱርክ አሰልጣኞች በቱርክ ወታደራዊ አካዳሚ በሰለጠኑ የጎርጎር ኮማንዶ ኦፊሰሮች የሚመራ እንደሆነ አስታውቋል። እንግዲህ ይሄ ጉልበት ካገኘ ጠቅላላ የሶማሊያ ግዛት የሚለውን የእኛን ጅጅጋን ጨምሮ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ጉብኝትም እንግዲህ የጠቅላይ ሚኒስትር ሐምዛን አብድ ባሬ የሀገሪቱ ግዛት አንድነትን ለማረጋገጥ አዲሱን የሰሜን ቀጠና ደህንነት ስትራቴጂ በሚል ይፋ ለማድረግ ወደ አኖድ ተብሎ ወደሚጠራው አካባቢ ከሞቃዲሾ ተንቀሳቅሰዋል። የተባበሩት አረብ ኤሚሬትስ አሁንም ወደ አፍሪካ ከፍተኛ የጦር መሳሪያ እያቀረበች ነው የምትገኘው። ወደ አፍሪካ ቀንድ ቻድ የተደረጉ በረራዎችን በተመለከተ የጦር መሳሪያዎችን የኤሚሬቶች የጦር ሰፈር አላይና አላሪፍ ከተባሉ አካባቢዎች ግዙፍ የጭነት አውሮፕላኖች ጦር መሳሪያዎችን በመጫን ወደ ቻድና ወደ ኢትዮጵያ ባለፉት ቀናት ተከታታይ በረራዎችን ማድረጋቸው ተገልጿል። በዚህ እንደዚሁ ደግሞ ከቻይና የጦር መሳሪያ በቀጥታ ግዥ በመፈጸም ዩናይትድ አረብ ኤሚሬትስ በሻርጃ አውሮፕላን በማራገፍ እንደገና ወደ ኢትዮጵያና ወደ ቻድ ለአርኤስኤፍ እንዲቀርብ አድርጋለች የሚሉ የበረራ ቁጥሮችን የበረራ ቀናትንና የአውሮፕላኖችን አይነት የሰፈሩ መረጃዎች ወጥተዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ